እስከዛሬ እንዴት ማለት ነው አልተገረዝከም እንዴት ስማም ቦልብስ ቅዱስ እኮ እሺ እንዴ ምን እየሆንሽ ነው እንዴ ምን እየሆንሽ ነው እንዴ ለምንድን ነው ማራፍ ነው እንዴ ሳምሽኝ እኮ እና እንደዚህ ነው እንደምታሳይ እና ታዲያ ኧረ በስመ አብ እንዴ ምን ልደፍሪ ነው ዞር በይ ማለት ይልሽ አንቺ በጣም አጭበርባሪ ነሽ ምን ማለት ይቅር አንቺ ትቀልጃለሽ በጣም አንቺ ዝም ብለሽ እየቀለድሽ ካልሆነ እኮ አውልቃልሽኛ እኮ ይሁን እያወለኩ እኮ ነው እኮ አውልቋለሁ አንቺም አውልቂ እንግዲህ ቤተሰቦች እስኪ ይሄው እዚህ ጋር ተቀምጠናል እኔም እስኪ እመስላለሁ መቼስ ጨርረናል እንግዲህ አሳምናለሁ ብዬ አስባለሁ ትንሽ አለባበሴ ምናምን አለባበሳችን ትንሽ ግራ ያጋባል ያው ያሃን ደግሞ የፈለግነው እንደዚህ መልበሱን የፈለግነው ሰው ግራ ተጋብቶ የምርናቸው አይደሉም የሚል መሃል ላይ እንዲው ስለተፈለገ ነው እንግዲህ እንደዚህ ብለን እስኪ እንጠይቃለን ምን ይሉን ይሆን አይነ ስውር ነኝ ብርሃኔን ያጣው ስለ አይነ ብርሃን እባካችሁ ወንድሜን አሞብኝ ነው እናት ዝም ብለሽ ታልኪኝ ነው እንዴ አይነ ስውር ማለት ወጣቶች አይደላችሁ ሰርታችሁ ስውር ነኝ ብርሃኔን ያጣው ምን የትኛው ብርሃኔ እናቴ አንተስ ይሁን ያንተስ እሱ ታሞብኝ እኮ ነው እኮ እዚህ ጋር ከተቀመጥን ያ ባትሰጪን ይሻላል እኮ አይነ ስውር ማለት አንተ ነህ እሱ ማን ነው ያወራው እሱ ነው ያወራው አይ ሰምቻለሁኝ አንተ ነው ያወራው ኧረ እሱ ነው ያወራው እናቴ እኔ በምን አባቴ አይቺ ይሄው እናቴ ኧረ በእናትሽ ኧረ ተይ እግዚአብሔርን ፈሪ እባክሽ እግዚአብሔርን ፈሪ የኔ እናት በእናትሽ ይሄው እንካ ምን መነጽርህ የት አለ አርግልኝ ለምን ወሰድሽብኝ ምን ሆነሽ ነው የኔ እናት እንዴ ጤነኛ አይደለሽም እንዴ ሌቦች ናችሁ እንዴት ማለት ምን ማለት ነው እንዴ ምን አይነት ክፉ ዘመን ላይ ነው የደረስነው ኧረ እባክሽ እንደዚህ አይባልም ዋናው ጤና ነው ተይ ኢየሱስ ይሁን ያንተ ምን ይባላል ተቸግረን ነው ስራ የለኝም አልኩሽ አይደለ እንዲህ ዘንጠው ነው የምትቸገረው አሁን እቺን ሰጠው ብለሽ ነው ዋናው ጤና እኮ ነው የኔ እናት በእናትሽ ጤና ስላለሽ ፈጣሪሽን አመስግነሽ እሱንም ቢሆን አምጣው እካካ እኔ ሆኜ ነው የሰጠው ክሺ ኧረ እባክሽ እንደዚህ አይባልም እንደውም ሌቦች ናችሁ ለፖሊስ ደውዬ እጠራለሁ ኧረ በእናትሽ ምን አስደወልሽ ሌቦች ብለሽ ፖሊስ ጋር የሚያስኬድ ነገር ነው አዎ የሚያስኬድ ነው እንዴ ጭራሽ በሰፈራችን ዝርፊያ ጀመራችሁ ና የኔ አባት እባክሽ እግዚአብሔርን አትፈሪም የኔ እናት እግዚአብሔርን አትፈሪም እንሄዳለና ከዚህ ወዴት ነው የምንሄደው ቸግሮናል እኮ ምንድነው አለባበሳችን የኔ እናት ለምን እንጠይቃለን አንቺ ነሽ እንዴ ምን ሆነሽ ነው ምን ሆና ነው ባቢ ምን ሆና ነው ምን ተፈጥሮ ነው እኔ አልገባም ለምንድን ነው የምትለምኑት ለምንድን ነው የቸገራችሁ የምትለነው እንዴ አይኔ ብርሃኔን አጥቻለሁ እኮ ምን ሰርቼ ልብላይ ነው እሱ ብቻውን ነው እንደሚንቀሳቀሰው በመለመን ና እንሂዳው ና እንሂድ የስራ የምትሄዱት የትም አትሄዱ ና እንዴ አዲስ ፋሽን መሆኑ ነው ደውይ ለፖሊስ ከፈለግሽ ና ምን አይነት ከባድ ጊዜ ላይ ነው ደረስነው ና ገባ ሳዝናል በጣም ና ገባ ምን እያደረጋችሁ ነው በቃ እየሄድን አይደል የሰው መኪና ምንድነው የምታረጉት የማን እንደሆነ በምን አውቀሽ ነው የሰው መኪና የምትገባ ግባ እሱ ጋር እንዳይመታ እሱ ዝቅ በል ምን ማለት ነው ምን እያደረጋችሁ ነው በቃ ተይነ በቃ ሂዱ እያልሽ ነው አይደል እንዴ በቃ እኛ ፖሊስ ጋር መደወል ከፈለግሽ እኮ መደወል የማን እንደሆነ አንቺ በምን አውቀሽ ነው የሰው መኪና እንዴት አላውቅም አሁን ቸግሮን እየለመንን ነው አልክ አዲስ የዝርፊያ ዘዴ ምንም አይደለም በቃ ፖሊስ ምናምን ማለት አይጠበቅብሽም እኮ ሲጀመርም በቃ እልሽ እሱ መናገር አይጠበቅብሽም ምን አይነት መተዳደሪያችን ቢሆን ለምናችሁ ነው የምትተዳደሩት መኪና ይዛችሁ እንደዚህ ዘነጣችሁ ጭራሽ ማህበረሰቡ ታስቸግራላችሁ ለማግኘት ነው ለምንድን ነው እሱ የምታስጨንቂው በቃ ፖሊስ መናገር ካለብሽ መደወል እኮ ትችያለሽ እኮ በቃ እኛ መሄድ እንችላለን እኮ
ምንድነው የምትይኝ አሁን? እሺ ምን እንሆን ነው የምትሉት? እኮ የሰው መኪና በቃ እርዳታ ፈልገን ነበረ፣ እርዳታ ጠየቅነሽ። አንተ ለምን አትነዳልኝም? ከዚህ ምን ነው የሚነዳል? የሰው መኪና ብዬ ነው የሰፈር ሰው የምጠራባት እንዴ? በቃ ይኸውልሽ እኛ እንድትረጂኝ ነበር የፈለግነው። እሺ መኪናው የእናንተ ነው? አዎ የኛ ነው። የኛ ባይሆን እንዴት እንገባለን? አስነሳው መኪናውን ለምን አንሄድም? በቃ እንጓዛለን። ይሄው ሌላ ቦታ እኮ መለመን እንችላለን እኮ እኛ። ቦታው እንደዚህ እያሉ ስለረበሹኝና ስለጨቀጨቁኝ ነው እንደዚህ ያወራኋችሁ። አዎ ግን ገንዘብ አወራወርሽ እኛ እንደዚህ ዲስሪስፔክት ማድረግ አልነበረብሽም። በቃ እኛ ተቸግረን ነበር እዚህ ጋር እየለመንን የነበረው። ተነሱልን አልሽን። ሰፈርሽ ነው እናውቃለን። እኛ ቸግሮን ነው እሱን ማየት የተሳነው አይተሻል አይደለ? ስለሆነ እንደዚህ የሚያደርስ ነገር አልነበረም እየተናገርሽ የነበረው። እንደዚህ ገንዘብ ለምን መኪናውን አትነዳው? አይደለም እያናገርኩት እኮ ነው እያናገርኩ አይደለ? ምን ፈለግሽ? እሺና ምን ፈለግሽ? ስሜታዊ ሆኜ ነው እንጂ እንደዛ ለማድረግ ፈልጌ። ገንዘቡ አወራወርሽ ግን ልክ አይደለም። ለግባና ላውራ። ምንድነው የምታወሪኝ? ስለምንድን ነው የምታወሪኝ? ለግባና ላውራክ። ለምን አትነዳው? እሺ ጭራሽ እሺ ትግባና ታዋራ። ልታወራን የፈለገችው ነገር አለ ታዋራ። ማለት እንደውም ቸኩይ። እሺ ማለት እኔ እንደዚህ ስላልመሰላችሁ። እሺ አሁን ምን ልታወሪ ነው የገባሽ? ነው 10 ብሩን ከፈለክ ሌላም ጨምሬ። ኧረ እኔ ምን ያደርግልኛል? እኔ ያው እዚህ ጋር እኮ ሲጀመር አወራወርሽ ዲስሪስፔክት ማድረግሽ እኮ በጣም ነው የሚደብረው። በክፋት አስቤ ሳይሆን ወደ ስራ ወደ ቀጠሮ አለብኝና እየሄድኩ ቸኩዬ ነበር። ለዛ ነው። በዛ ላይ ያው መኪና ከያዛችሁ አይቀር እግር መንገዳችሁን ብታስረዱ ማለት ብታደርሱ ወሬ ነው የምናደርስሽ። እኛ ተረጆች አይደለ እንዴ? አንቺ ከኛ እንዴት ነው እርዳታ የምትጠይቂኝ? ማለት እንደዚህ ስላልመሰላችሁ ነው። በጣም ይቅርታ። ተገርማለሽ። እኛ ቼክም ለማድረግ ቢሆን በትንሹም ነገር ቼክ አድርጌሻለሁ። ገብቶሻል? ወንድሜም ገብቶሻል? አሁን በስተክል ተቸግረን ቢሆን ኖሮ እንግዲህ ወንድሜም እንደዚህ እንትን ብሎ ቢሆን ኖሮ ስላበሳጩኝ ነው እንጂ እንደዚህ ለማለትም ለማድረግም አስቤ አይደለም። በጣም ይደብራል። እሺ አሁን አንቺ ወንድሜን እርጁ ብልሽ ብዙ ቦታ ወሰጁ ብልሽ አንቺ ትተባበሪናለሽ? አሁን ተባበራችኋለሁ። ምን ችግር አለ? ምክንያቱም ስለያዝን መኪና አይደለም እንዴ? ይሄ እኮ ቆርቆሮ ነው። ምን ያደርጋል? መኪና ነው። ግን አንቺ አሁን ላዋራ ብለሽ የገባሽው ይሄን ቆርቆሮ ከያዝን በኋላ ነው። ግን ከዛ በፊት እኔ ወንድሜን እርጁ ብልሽ ኖሮ ትረጃዋለሽ? አወራደዋለሁ። ምን ችግር አለው? አረዳኝም ለምን አረዳሃለሁ እንዴ? ቸኩዬ ስለነበረ ነው እንጂ እኮ እንደዛ ለማድረግ አስቤ አይደለም። ጀመረ እንደዚህ መናገርሽ እኔ እንደዚህ መሆኔን አይተሽ እንደዚህ መናገርሽ አግባብ አይደለም። እሺ በጣም ይቅርታ። እሺ ይቅርታው ለምንድን ነው? ምን አስፈለገ ይቅርታ? እሺ ማለት እንዴ ስለዚህ እሺ አሁን ይቅርታውን አደረግንልሽ። እሺ ምን ለምንድን ነው የመጣሽው? ቆይ ሲጀመር ለምንድን ነው የገባሽው? አባረርሽን አይደለ ከሰፈርሽ ለኔድልሽ። አንደኛ ነገር ይቅርታ ልጠይቃችሁ ነው የገባሁት። ሁለተኛ ደግሞ እግረ መንገዳችሁን ብታደርሱ በዛውም እንተዋወቃለን፣ ሻይ ቡና እንላለን እና አሪፍ ጥሩ ጓደኞች ያልኩ እዛ ድረስ የሚያደርስ ቅርርብ የለንም አይደለ እኮ። ሰው እኮ በአጋጣሚ ነው አይደለ ተገናኝቶ የሚቀራረበው። ምን ችግር አለ ማለት ሰው በአጋጣሚ ተገናኝቶ ነው የሚተዋወቀው እና ምን ችግር አለው? ተገናኝተናል። አሁን ኦሬዲ ሻይ ቡና የሚያስደርስ ነገር ቅርርብ የለንም። ሰከንዴሊ አይተሻል እንዴት ዲስሪስፔክት እያደረግሽ እንደነበረ ገባኝ። ገንዘቡን አወራወርሽ እኮ ይቅርታ ጠየቅኩ። በዛ ላይ ቆንጆዬ ነገር ነው። አሁን ስለ ቁንጅና አይደለም እያወራን ያለ ነው እኮ አይደለ? አሁን መኪና ውስጥ ላዋራ ብለሽ ነው የገባሽው። የፈለግሽኝን ሪዘን እና ልታወሪኝ የፈለግሽውን ነገር ብቻ ተናግረን መጨረስ እንችላለን ማለት። ምክንያቱም እኔ አይምሮዬ ላይ ያለ ከቅድም ጀምሮ እንዴት ያደረግሽው ነገር ማለት በሌላ ነገር እከሳለሁ። በምንድን ነው በሌላ ነገር ማለት? እሺ ማለት እንተዋወቅ፣ ከዛ እንዳልኩ ሻይ ቡና እንበል፣ እየተገናኘን እናውራ። ምን ችግር አለ ጓደኛሞች ብንሆን? አሁን ይሄ ቆርቆሮ ነገር ስለመጣ ምናምን ነው እንደዚህ አይነት ነገሮች የምትይኝ አይደለም ማለት የሆነ የደስደስ አለ። ቅድም ሁላ ቸኩዬ ስለነበረ በትኩረት አላየውክም ነበር። ለዛ ነው እንጂ በደንብ ትኩር ብዬ ባይ አላልፍህም ነበር። እየሰማት ነው። በጣም ነው የምትቀልደው እኮ። ቆንጆዬ ነው። ምን አልኩኝ? ክፉ ነገር አወራሁ? ለማንኛውም ቤባ በቃ እኔ እዚህ ጋር በቃ እኔ ደከመኝ። በቃ እንደዚህ እንትን ማለት በቃ ይሄ ከሰው ጋር ከዚህ በኋላ ይብቃ። አዎ ያለው
እኔ ነኝ ደግሞ ቅድም እንደዛ የተናገርኩሽ እኔ ነኝ እንደዛ አናደሽ ነው እንደውም ስራ እንትን ታበላሽቸው ነበር ዘራይ ቆይ እሺ አሁንም እየቀለዳችሁ ነው ምንም ቀላል አይ በቃ ለማንኛውም ቤባ እንሂድ አዎ ከዚህ ጋር ነው እኔ ራሱ መታወሪው ነገር በሙላ የሆነ አክሰፕትም ላደርገው አልቻልኩም ቆይ ማለት ሆን ብላችሁ እየፈተናችሁ ነበር ማለት ነው አይ በቃ ላወራሽ የፈለኩት ነገር ነበር ልነሽ ነበር የፈለኩት ነገር ነው አሁን እናመሰግናለን ቻሽ በኔ መኪና ልከተልክ አረ ልቀቀኝ ለማለት አከተለኝ በኔ መኪና ና ግባ ጋይስ እንውጣ በቃ ለምን እኔን አትይዘውም እሺ በሁለት ሰዓት በምሽቱ ተሽከርክሬ አዳራሽ ተዘግቷል ለልጅ ምን ይፈብሽ ቀነኝ እሺ ቢያንስ አንተ እንኳን አዳም ምንድነው ማዳም እንዴ አልወረድሽም እንዴ ምን እየጠበቅሽ ነው ማለት ይቅርታ ልጠይቅ ለምን እኮ በቃ ይቅርታ እንዴ አረ አይደብርሽም እንዴ አንቺ አንደኛ ነገር እንደምታይ አላወኩም ነበር ሲቀጥል ደግሞ ቾኩዬ ነበርና በደንብ አላየኋችሁም ነበር ሌቦች ምናምን ብለሽ እያልሽ ነበር እኮ በቃ እንዲህ ያደረጉ በየሰፈሩ ስላስቸገሩ ነው እንደዛ ያልኩት እኮ እሺ አሁን እሺ ምን ይሁን ነው እያልሽኝ ያለሽ እሺ ማለት ቢያንስ ጓደኛሞች መሆን ብንችል ማለት እንችግራለሁ ጓደኛ ምን ጥቅም አለው እንዴ አንቺ እንደዚህ ሆነሽማ ነገ ሽጣሽና የምትሄጂው ኧረ በስመ አብ እንክታር በተኛውበት ድፍት ነው የምታረጊው ኧረ አንቺ ጋር ምንም አይነት ነገር አያስፈልግም አሁን እሺ ምንድነው አሁን ለምንድን ነው አሁን የተቀመጥሽ ላውራ ምን ምን አይነት ሻይ ቡና ማለት ምን ማለት አለው ቁጭ ብለን ሻይ ቡና እያልን ነው አልገባኝ ምን ምክንያት አለን እኔና አንቺ ቁጭ ብለን በደንብ እንድንግባባ እንድንተዋወቅ ማለት ያው እናወራለን እንጮታለን ምንድነው አሁን እኮ የምናወራበት የሆነ የጀመርነው ጥሩ መንገድ ቢሆን ኖሮ ለናወራ ቁጭ ብለን ሻይ ቡና እያልን ወይም ምሳ ተገባብዘን ምናምን ሊሆን ይችል ነበር ግን አንቺ አቀባበልሽ ጥሩ አልነበረም ገባሽ ገባኝ ማለት ኢቭን ብሩስቶ እኔ አሁን አናደሽኝ ነው የምር በጣም ተናድጄብሽ ነው ገንዘቡ እንደዛ ስትወረውሪው እንዴ ምናምን ልጅ እንትን ያልኩት ገብቶሻል ልክ አይደለሽ ስለዚህ እሺ ማለት ጥፋቴን እኮ አመኛለሁ እኮ እሺ ለጥፋትሽ ይቅርታ አድርጌልሻለሁ በጥሩ መንገድም በመጥፎ መንገድ እሺ ይቅርታ አድርጌልሻለሁ አሁን ምን እሺ ማለት ያው እየጠጣን ምናምን ብናመሽ ጠጫለሽ ጠጣለሁ ካንተ ጋር መጠጥ የምርሽ ነው መጠጥ ጠጫለሽ አፈልግ ማለት ወደዛ እየሄድኩ ነበር ወደ ግሮሰሪና አጎቴ ጋር እና አሁን ልጠጪ እየሄድሽ ነው አይ ፈታላ ማለት ፈታላ ማለት ያንቺስ ከፍ ምን ችግር አለ አይ መጠጥ ጠጫለሽ እንዴ ምን ማለት ነው እሺ በምንድን ነው ፈታ ምንድነው ስለጠጣን ብቻ አይደለም እንጠጣለን እናመሻለን እሺ ከዛ በኋላ ያው አብረን ጥሩ ጊዜ እናሳልፋለን ማለት ነው ምን አይነት ጥሩ ጊዜ እንዴ ጥሩ ጊዜ እናሳልፋለን እሺ ምን አይነት ጥሩ ጊዜ እኮ ማለት ወንድ አይደለክ እንዴት አይገባ እንዴት አረ ግልጽ አርጊዋ አይደለም ይልሽ አሁን እኔን ሃንድል ለማድረግ ግልጽ ነው ማውራት ያለብሽ ገባሽ ምናልባት አንቺ እንደምታስቢው ብዙ ነገር ማቅ ሊመስልሽ ይችላል ምናምን ኦኬ አላቅም ይላልክ ነው ላላቅም ይችላል ገባሽ ስለዚህ እኔና አንቺ ስለማታቂኝ መናገር ያለብሽም በግልጽ ነው መናገር ያለብሽ እኔም እንድረዳሽ ማለት ነው የምታወሪውን ነገር እንድረዳ እንዲገባኝ በግልጽ ነው ማውራት ያለብሽ ስለዚህ ግልጽ ብንነጋገር አይሻልም እሺ ስትታይ ግን አራዳ ነው የሚመስለው እንዴ ስትታይ አራዳ ነው የሚመስለው አላለችም አዎ ማለት እንዴት ነው ወደ አይነት ነገር ማይገባክ ወንድና በተግባር አሳያ እንዴት ምን ችግር እኮ እንዳልኩ ነው እንሄዳለን እንጠጣለን ፈታ እንላለን እኮ እሺ ጠጣን ብንሰክርስ ደግሞ በኋላ እኮ ምን ችግር አለ እንዴ ምን ችግር አለው የት እናድራለን አንቺ አምሻል እንዴ እኔ ከቤቴ ውጭ አድሬ አላውቅም በየቦታው አልቤርጎ አለ ምን ችግር አለ አልቤርጎ ፔንሲዮን ኧረ እኔ ብቻዬን ነኝ እንቅልፍ አይወስደኝ ብቻ ከፈረው ያው ከኔ ጋር ተኛለህ ችግር አለ ከኔ ጋር ተኛለህ እንዴ ደግሞ የሆነ ነገር ብታረጊኝስ
ማለት ምን ላደርግ እችላለሁ እንዴ? ምን ላደርግ እችላለሁ? ኧረ ተይ እንዴ! ያንቺ ደግሞ አንቺ ከፍ ብናደርግስ እንዴ? አዎ እንዴት ነው? እሺ እኔ ከዚህ በፊት አድርጌ አላውቅም። ምንድነው የሚያስቅሽ? ምንድነው? ምን ሆነሽ? አረ ምንም እኮ ምንድነው የሚያስቅሽ ታዲያ? አይ ምንም። አሁን ይታገርሙ ምን ይገርማል? ከዚህ በፊት እኔ ምንም አድርጌ አላውቅም። እንዴት? ምን ፀጉሬ ስላደገ ሊሆን ይችላል። እንዴት ሊሆን ይችላል? እንዴት ስትታያት መስልና ሄላ ወይ እንዴ እደውላለሁ። እሺ እየመጣሁ ነው። እሺ ትንሽ ደቂቃ ብቻ ጠብቁኝ። አይ ቆይባቸው እንደውም አንተን ይዤ ኪጄ ክሳቸዋለሁ። ኧረ በስመ አብ! ምንድነው የምታወሪው እናቱ? አንተዋወቅም እኮ ቢያንስ እንኳን እኮ ስማችንን እንኳን አንተዋወቅም። ህይወት ይባላል። ህይወት ምን ማለት እንዴ? እሺ ህይወት ያንቺ ህይወት እሺ። ከማታውቂ ሰው ጋር ዝም ብለሽ ከመሬት ተነስተሽ አጎትሽ ግሮሰሪ ይዘሽ ሰው ትይዣለሽ ማለት ነው? ሲጀመር እኮ ግሮሰሪ የሚመጡ ሰዎች ሁሉ የሚታወቁ አይደሉም። ኦኬ። ስለዚህ አሁን በኋላም ሌላ ሰው ስታገኝ ከዛም ሰው ጋር ትይዣለሽ ማለት ነው? አይ አይደለም። አንተ ቆንጆ ስለሆንክ ነው ማለት የሆነ አሟላ አይነት ነገር ነው። ሰው የመሳብ አይነት ነገር አለ። ከለር ምናምን ሁሉ ነገር። አሁን እኔን ልታጫውጪ ነው አይደል? አንቺማ በዚህ አይነት እኮ እዚህ መኪና ውስጥ ማውልቂ ብለሽ ታውልቂያለሽ ከፈለክ። ምን ችግር አለ? አንቺ ነኝ አሁን እየቀለድኩ እኮ ነው ያወራሁት። ከፈለክ እኮ ነው እየቀለድኩ ነው። የምር ግን ታውልቂያለሽ አውልቂ ብለሽ? የሚያሳፍር ነገር አለ? ተፈጥሯዊ ነገር አለ? የምርሽ ነው? አሁን እዚህ መኪና ውስጥ መሀል መንገድ ላይ አውልቂ ብለሽ ታውልቂያለሽ? በተደጋጋሚ እየደወሉልኝ ነው። ለምን አንሄድም? አይ እንነጋገር። እንደውም በደንብ እንግባባና ከተግባባን አሪፍ ከተግባባን እንሄዳለን። እሺ ምንድን ነው እኮ እሺ እንዴት? እሱ ተነጋግረን ነው እኮ እንነጋገር። ይሄ ሁሉ ነገር አዲስ የሚሆንብህ እንዴ? እንደዚህ አይነት ነገር አጋጥሞኝ አያውቅም። ወይ ምናልባት ስለማትዝናና ይሁን ማለት ስለማትዝናና ማለት ፈታ ስለማትል መዝናናት እዝናናለሁ። ክለብ ገብታ አታውቅም? ክለብ ገብቼ አላውቅም። እሺ ሰክረህስ? ሰክሬ እቤት ውስጥ አውቃለሁ። የበዓል ቀን ሰክረህ አታውቅም? አላውቅም። የበዓል ቀን እቤት ጠላ ተጠምቆ ምናምን ጠጥቼ ሰክሬ አውቃለሁ። በጠላ እቤት ውስጥ እንዴ? ምን ያስቃል? ምን ይገርማል እንዴ? ለምንድን ነው የምትስቂው? አይ ያው እንደተረዳሁት ከሆነ ብዙ ማታውቃቸው ነገሮች አሉ እንዴ? ምን አለ? ያው ብዙ ማውቀው ነገር የለም፣ ግን ደግሞ ምን ሊኖር ይችላል? የውጭውን ዓለም አታውቀውም ማለት ነው። በጠላ ሰከርኩ ካልክ ማለት የውጭው ዓለም እኮ በቃ ሁሉንም ነገር ዛሬ ነው ላሳይ። የውጭው ዓለም ማለት ወደ ኢትዮጵያ ውጪ ማለት መዝናናት ስለ የማታ ጨዋታ ምናምን ክለብ መጠጣት መስከር ነው እንዴ? እሱ ኦኬ። እሱ የውጭ ዓለም ነው የሚባለው? አስተሳሰብ ያው ማለት ምንድነው እንትን እያልከኝ ካልሆነ ይሆነ ምን እያልኩሽ ለመዋሸት ለመሰከስ ካልሆነ ለምን ምን አሳሸኝ? የቤት ልጅ ነው የምትመስለኝ እንዴ? እኔ ነገርኩሽ እኮ ሰክሬ አውቃለሁ አልኩሽ እኮ። በጠላ ነው በቤት ነው ግን የሰከርኩት። እውነት የበዓል ቀን እሱንም ባለፈው በግድ ነው ያጠጣኝ። አልጠጣም። ከሴት ጋር ምንም ግንኙነት ምንም አይነት ግንኙነት ከሴት ጋር የለኝም። ምንም አይነት ግንኙነት አላሳለፍኩም። የምልህን እውነት እስከ ዛሬ እንዴት ማለት ነው? አልተገረዝክም እንዴ? ስማም ቦልብስ ቅዱስ ምን ያገናኘዋል? አልተገረዝክም ማለት ብዙ ጊዜ እንደዚህ የሚሉት ካልተገረዙ ነው ቢዚ ነው።
ከሴት ጋር ማይገናኙት? አዎ ማለት ወንድ ልጅ ሆነ እስከ ዛሬ ድረስ ይከብዳል እንዴ ምን ያገናኘዋል አሁን ከምታወሪው ወሬ ጋርና ይሄ ስለ መገረዝ ነው እኮ ማለት አረ ያሳፍራል እንዴት አወራሽ ራሱ ምን የሚያሳፍር ነገር አለው በስመ አብ ወልድ እንዴት ነው እስከ ዛሬ ድረስ ምንም ማድረግ አላውቅም ማለት ነው አልተገረዝክም ማለት ነው እንዴ እኔ ከዛ ነው ማሰብ በስመ አብ ወልድ አረ ተይ እባክሽ እንደዚህ አይባልም እንዴ አንቺ ግን እንደዚህ የምትሆኚ ፍቅረኛ የለሽ ወይ ባለቤት ምናምን ልጅ ምናምን የለሽ? ምናልባት እኮ ፍቅረኛ እየፈለኩ ሊሆን ይችላል። ማለት የለሽም? የለም። ምትገርሚ ሰው ነሽ። እሺ እንሄዳለን። በጣም ጥሩ። እሺ እንሄዳለን። ትንሽ ስላንቺ አንዳንድ ነገሮች ልጠይቅሽ ንገሪኝ። እሺ ይቻላል። ይቻላል። ምን ታደርጊልኛለሽ? ሄደን ምትፈልገው? ለምሳሌ ሁሉም እኔ አሁን ሴት ልጅ ራቆቷን ሆና አይቻት አላውቅም። የምርሽ ነው? ራቆትሽን ሆነሽ ታሳይኛለሽ? ከፈለክ እኔ ፈራሁሽ በመነጽሬ እንደቅድም ማለት ነው። እንዴት ለምን? አንቺ ከባድ ሰው ነሽ። እኔ አዎ እና ታዲያ በሆነስ ታዲያ ምን ችግር አለ? አይ ጊዜ መፍጨት እንዳለብኝ ቢልኩ እንዴት ያው እነሱ ማገዶ ይፈጃሉ ማለት አስረድታቸው ራሱ አይገባቸው። በግልጽ ካስረዳሽ ለምን አይገባኝም? የክፍለ ሀገር ልጅ ስለሆንኩኝ ስላልሆንኩኝ አይደለም። አይ እስካሁን እኮ እያስረዳሁት ነበር ግን የገባክ ነገር የለም ማለት ሙድ እያስከብረን ካልሆነ በስተቀር በሚገባ መልኩ እያስረዳሁት ነው። አይ አንቺ ትንሽ ከፋ እንዴት? እሺ አሁን አንቺ የፈለኩትን ታደርጊልኛለሽ? ተስማምተሻል? እሺ እኔ የቤታው ሰው እየጠበቀኝ ስለሆነ እነሱ ደውዬ እመጣለሁ ትንሽ ልቆይ እችላለሁ ልበላቸው። ጠብቂ። የት ነው? መጣ እዚህ ነው የምታወራው? ቆይ አይ ወርጄ እንዴ ከቤተሰብ ጋር የሚወራ ወሬ ይነገራል እንዴ? ማለት ሄሎ እግረ መንገድ የሆነ ሰው አገኘውና አሁን እንደ በግ እየጎተትኩት ይዤው እመጣለሁ። ያው ጸዴ መኪና አለች እሱን ከተበላ አይበቃም። ለማንኛውም መጀመሪያ ቀብዴን ታስገባለህ ማለት ከሸጥክ በኋላ ግማሹን ልታስገባ እስከዛ መያዣ ነገር ትልክልኛለህ። ያው በሱ ከተስማማን ይዤው እመጣለሁ እና ደግሞ ግሮሰሪ ነው ይዤክ መሄደው ምናምን ስላልኩት ቤቱን በደንብ አስተካክሉና ግሮሰሪ ያስመስሉ። ይሄ ባዶ ጠርሙዝ ምናምን አምጡና ሰብስባችሁ እዛ ጋር ደርድሩ። አዎ ያጎቴ ግሮሰሪ ነው ምናምን ስላልኩት አይ አረ ሰው ቢያንስም ችግር የለውም የስራ ባልደረቦቻችንን ካሉበት ጥራቸው ሰብሰብ ይበሉ። አዎ ማለት ግሮሰሪ እንዲመስል ሴቶቹ አጃጅር ቀሚስ ምናምን ይልበሱ። እናንተም ያው በተቻላችሁ አቅም ዘንጡ። በቃ ያለውን ነገር ሙሉ አስተካክሉና እኔ እንደ በግ እየጎተትኩት ይዤው እመጣለሁ። ከዛ በኋላ ከፈለገ ራቁቱን ቢሆን ይመለሳል። እሺ ልብሱንስ ትፈልገዋለህ? እሺ አሁን ይዤው እመጣለሁ እና ሁሉም ነገር ባልኩት መሰረት ይስተካከል። ምንም አይነት ስህተት እንዳይኖር። አዎ ያው አሁን እየመሸ ነው። ትንሽ ጨለምለም ሲል አውጥታችሁ ትጥሉታላችሁ። ያው የተለመደ ድርጊት ስለሆነ ማስረዳት አይጠበቅብኝም።
አረ ችግር የለውም ተማመንብኝ። እንደምንም ማሳምኘው ይዤው እመጣለሁ። አይ አሁንማ ቤተሰብ ላውራና አስፈቅጄ ምናምን ሄዳለሁ አይለኝም መሰለክ። አረ የሆነ ጎታታ አይነት ነገር ነው። አረ ባላገር ሳይሆን አይቀርም። ያው ብዙ አወራን በተባባልነው መሰረት ስራውን ሰርተን ከጨረስን በኋላ አውጥታችሁ እመጣለሁ። እኮ እስከ ቤት ይዤው እመጣለሁ። ምን ችግር አለው? እሺ ወይ ደግሞ እንደዚህ አድርጉ፣ መንገድ ላይ ጠብቁና የሆነ ሊፍት እንደሚጠይቅ ሰው ምናምን ለምኑት። ከዛ በኋላ እኔ ደግሞ አስገባችሁ ምናምን ብዬ ገፋፋዋለሁ። ከዛ ተጋቡና ያው ማለት ቤቱን እንዳያዩ አይደለ የፈለጋችሁት? ተጋቡና ይሄን ታስራላችሁ ምናምን በቃ አለቀ። ይሄ እኮ ለእናንተ የሚነገር ነገር አይደለም። በቃ እንደዛም ቢሆን እናደርጋለን። እንግዲህ ያው ዞሮ ዞሮ እንደ ህፃን ልጅ ቤተሰብ ላስፈቅድ ብሏል። አስፈቅዶ ተመልሶ ሲገባ እንደምንም ማሳምኘው ይዤው እመጣለሁ። ያው እንግዲህ እለት እለት የምንሯሯጠው ጎሮሯችንን ለመዝጋት አይደል? እሱ እንደውም የመሰለው ሴተኛ ዳሪ ምናምን መስዬ ነበር የታየሁት። ሊበላ እንደሆነ ባወቀ አልኩ። በቃ ለማንኛውም ተዘጋጁ። መጣ ቻው ቻው እደውላለሁ። በዛው ቆየው ብሻ በእናትሽ ውሃ ገዝቼ ልምጣ ብዬ እኮ ወንድሜን እያወራሁት ነበርና ወንድሜን እያወራሁት ነበርና መቆየት እራሱ አልታወቀኝ። ትንሽ ቆየው ነኝ። ችግር የለም እና ፈቀዱልህ? ነገርኳቸው። አይሆንም አሉኝ። ማለት አይሆንም አሉ ስትል እንዴት? ትልቅ ልጅ አይደለክ? ያው መምጣት አለብህ ተባልኩ ግዴታ። ይቅርታ እንዴ ሄላ እደውላለሁ። ያው አይሆንም አሉ። አይሆንም ማለት አንተ እኮ ህፃን ልጅ አይደለም። ህፃን ልጅ ሆኜ ምናምን ሳይሆን በቃ አይሆንም አሉ። አይሆንም አሉ። እንዴ ምን ማለት ነው አይሆንም? እንዴ ከቤተሰብ የሚበልጥ ነገር የለም። የኔ እናት አንተ እኮ ህፃን ልጅ አይደለም እንዴ። ይሄ የህፃንነትና የትልቅነት ጉዳይ እኮ አይደለም፣ የቤተሰብ ጉዳይ ነው። ስለዚህ አሁን ወደ ቤት ስለምሄደው ወደ ቤት ልምጣ ብለህ ነው የምትደውልላቸው? እንዴ ምን ሆነሽ ነው? ልታለቅሽ ነው እንዴ? አይ ነው ምን ሆነሽ ነው? እንባ ቅር አለሽ ነው አይደለ? ሁኔታክ ገርሞ። እንዴት ነው? ቤተሰብ ስትበላም ቤተሰብ አስፈቀደ ነው እንዴ? ምን ማለት ነው? ባስተዳደግ ምናምን ብዙ ነገር ጎብሃል ብዬ ነው የማስበው። እንዴት? እና እኔ ማታውቀውን ነገር ላሳይ ነው እያልኩኝ ማለት ነው። ምን ችግር አለው? እንውጣለን እንዴ? ተይ እንጂ እንዴ! እንዴት አላፍራ? አሁን እንዲህ አይነት ህይወት ካላሳለፍ ወደፊት ስታገባ ምንድን ነው በሚስት ላይ የሚታፈር እንዴ? ወደፊት ስታገባ እያየኸኝ አውራ አይደለም ከሄ እንትን እያልሽ ነው። ምን እያፈርከኝ ባለ? አዎ እንዴት አላፍረሽም? ለምን? ትልቅ ልጅ እኮ ነው እንዴና ትልቅ ልጅ ሊሆና ታዲያ ትልቅ ልጅ ይሆንኩ እንደሆነስ? እሺ ፍቅረኛ ቢኖር እንዴት ነው ትሪት ታረጋት እንዴ? አንቺ እኮ ፍቅረኛ እኮ አይደለሽም። እንዴት ነው ትሪት ላደርግሽ አልችልም ማለት ከአሁኑ ልምምድ ካላረክ ደግሞ ምንም ትርጉም የለውም። ኧረ ያንቺ ደግሞ እንዴ ተይ እንጂ አዎ ማለት ካላስደሰትካት እንደዛ እንዳይሆን ደግሞ ላስተምር ነው አይደለም። ቆይ እንዴ ለምን አታወሪ? አይ ወንድም ኧረ ችግር የለውም አውሪ። እኔ አይደብረኝም እውነት አውሪ። ይሄን ከመሰለው ወሬ እንዲያቋርጥ ነው አልፈልግም። ኧረ ተይ ቆይ አይደለም እኮ አሁን እኮ አንቺ ያልገባሽ ነገር ምን መሰለሽ? እኔ አሁን እንደዚህ አሁን በጣም ልቤ እየመታ እንዴ እኔ እንደዚህ ሴት ልጅ እንደዚህ ተጠግታኝ አታውቅም እኮ ልቤ እንዲመታ ነው የምፈልገው። ማለት ማታውቀው ነገር እንድትሆን ማታውቀው ነገር ምን ነው? ኧረ ተይ እንዴ እንደዚህማ አስቸጋሪ ምን ነው የሚያስቸግረው? እያየኸኝ ነው። እንዴት እያየሽ ታወራሽሽ? አፍረኸኝ ባለ ነው እንጂ እንዴት ለምን አላፍርም? እንዴ ሴት ልጅ እንደዚህ ፍጥጥ ስትልማ እንዴ ይሄ እኮ እንትን ማለት አይደለም እንዴ ማለት ላንተ ብዬ ነው። ምንድነው ለኔ ያልሽ? ያው ብዙ ነገር ላስተምረኝ እያልኩ ነው። አስበው አሁን እኔ ፍቅረኛ ከሆነና
እንደዚህ ብለህ ፈጣጣንሽ ነው ብለህ ትጣላኝ ነው? ፍቅረኛሽ ጋር እሱ ችግር የለውም። እኔን አታውቂኝም እኮ ከማታውቂው ሰው ጋር እንዴት እንደዚህ ትሆኛለሽ? ዛሬ ታውቀን ያው ካስደሰትኩ አብረን እንቀጥላለን ማለት ነው። በተለይ ማለት ጓደኛሞች እንሆናለን ማለት ካስደሰትኩ እንዴት ላስረዳ? ኧረ ተይ አንቺ የምታወሪው ነገር በጣም እንዴ ምን ችግር አለ እኮ ይኸውልሽ እኮ እያየሁሽ ነው እኮ ስለዚህ ምን እንዴ ሄደን እንዴ ንገሪኝ እዚህ ያሳይኝና አልኩሽ እኮ እዚህ ካሳየሽኝ እሄዳለሁ። እዚህ ካሳየውክማ እዛ ምን ልንሰራ እንሄዳለን? እዚህ ካሳየሽኝ እዛ እንሄዳለን እኮ እዛ ምን እንሰራለን? እኮ በቃ እዛ ምንም ማንሰራ ከሆነማ በቃ እዚህ ወይ እንትን እንበል ወይ ይቅር። እንዴት ነው ማለት እዛ እኮ መሄድ አይጠበቅብንም እዚህ ካሳየውክ እኮ በቃ ስለዚህ እዚህ ደግሞ አይሆንም። ስለዚህ ይቅር። አይ በቃ ይቅር። ኧረ በቃ አሁን ትቸኩ ያልነበር ስልክሽ እየጠራ ነው ባይዘው ተቀደም ጀምሮ እኮ ስለዚህ ሂጂ በቃ። እንዴ አውቀሽ ነው እንዴ አንቺ? ምንድነው እኮ ችግር ከሌለው አሳይኝ እዚህ ካላሳየሽም በቃ ተይው ይቅር ሁሉም ነገር። እሺ ስለዚህ በቃ ጨረስን አይደል? አልጨረስንም እኮ በቃ እሺ ወይ ጨርሰው አብረን ከሄድን ብቻ ነው እኮ እሺ አብረን እንድንሄድ ነው የምትፈልጊው? እዚህ አሳይኝሽ ማለት እዚህ ማድረግ እንዛ እናደርጋለን መጥተን አዎ እሺ ከዛስ እንዳትለኝ እሺ አውልቀው እንዴ ማለት ከዛስ እንዳትለኝ ምን ማለት ነው እኮ እዚህ ያሳይኛል አልኩ አዎ እሺ አውልቀው ሙሉ እኮ እኔ አሁን ይሄንን አሁን ለምሳሌ እኔ አሁን አንድ አውልቀው አንቺማ አንድ ታውልቀሽ እኔ አንድ ነው የለበስኩት ይዘይካል አንድ ነው እኮ የለበስኩት ስለዚህ አታውልቂውም ነው? ለምን እዚህ ያሳይኝ ካልኩ ሙሉ አውልቅና በቃ ይቅር። አንቺ ትቀልጃለሽ በጣም አንቺ ዝም ብለሽ እየቀለድሽ ካልሆነ እኮ አውልቃልሽኛ እኮ ይኸው እያወለኩ እኮ ነው እኮ አውልቋለሁ። አንቺም አውልቂ። አንድ እኮ ነው ያረኩት እኮ ያው እኔ እያወለኩ ነው። አውልቂሽ። አንድ ልብስ ነው ያረኩት እኮ እዚህ ካሳየሽኝ አሳየኝ አልኩሽ እኮ ድሩን ሰጠውሽ እንዴ ማለት ብርድ ይመታሃል። እኔ እኮ ላንተ አስቤልህ ነው። ያው አውልኩ እኮ አይ ነው አንተ እኮ አይደለም የምታወልቀው ይምታኝ አይደለ እረፍ እዚህ አይደለም እንድነው አይ ሌላ ቦታ መጀመሪያ እዚህ እሺ በለኝ እሺ በለኝ አይ እዚህ ኦኬ እሺ በለኝ መጀመሪያ እዚህ እንዴ አትፈልጊም እኮ በቃ ካልፈልግሽ በቃ ይቀር ማለት አንተ እኮ ምን እንደሆነ ራሱ አልተረዳኸኝ። ምንድነው? እሺ ንገሪኝ እኮ በቃ እንዴት ነው ሁለት ሰዎች ሲገናኙ ሊያደርጉ የሚችሉ እኮ ምንድነው የሚያደርጉት? ይሄ ምንም ላብራራለ ምን ችግር አለው ካላወቅኩ? አይ ንገሪኝ እኮ እንድና ሳይሆን እሺ እዚህ ጀምሪ። ምንድነው? እኔ ይልሽ ምንድነው ምን ችግር አለው? ምን አፍራ ነው እንዴት አላፍረም? አሁን ኳራን ይተላልከኝ እኮ እሺ እዚህ ምን እየሆንሽ ነው? ምን እየሆንሽ ነው? ለምንድን ነው ማላፍ ነው? ሳምሽኝ እኮ እዚህ አሳየኝ እና እንደዚህ ነው የምታሳየኝ? እና ታዲያ ኧረ በስመ አብ ምን ልትደፍሪ ነው ማለት ነው ማለት ነው እንዴ? ስማ እንዴት ነው የደነገጥኩት? ልትገርም ስማ ቆይ እኔ እንደዚህ ተሰማኝ አላውቅም እኮ ለዛም እኮ ነው ብዙ ማታውቃቸው ነገሮች ላሳይ እያልኩ ምን ነው አዎ ከሞቀት ልቤ እየመታ ወለቅ ትችላለህ አራስ ምን ገኛ ታው ደንግጬ ነው እንዴ ራሴን ላረጋጋሽ አንዴ አላብኝ አረ አንቺ ግን ምንም ሼም አይዝሽም? እንዴት ማለት ምን ችግር አለ? ይሄ እኮ ተፈጥሯዊ ነገር ነው። ሼም ያዝ ነገር አይደል? ኧረ በጣም ሼም ያስይዛል እንዴ ያስፈራል እኮ። ምንም ነው ያስፈራው እንደሆነ እና ለሆነ ታዲያ ቆፍጠና ባለ እንደ ወንድ አይ በቃ ማለት አይ እኔም አይ በቃ እኔም ወደምሄድበት ልሂድ። እሺ ወደምትሄድበት አብረን እንሂድ። እኔ ወደምሄድበት ትሄጃለሽ? እርግጠኛ ነሽ? ትሄጃለሽ? ነይ እንሂድ። ነይ እኔ ወደምሄድበት። አይ አይደለም ከኔ ጋር እንሂድ።
አይ ሲጀመር አንቺ ማለት ነው በመጀመሪያ ደረጃ ይቅርታ አድርጊልኝና እጄ ልቀቂ። አይ በቃ ስልሽ አንቺ እንደዚህ መሆኑ አሁንም ድረስ ስተትሽን ለማረም ሳይሆን እየሄድሽ ነበረው። በቃ ይሄ እንዴት እንደዚህ ታስቢያለሽ? ወንድ ልጅ የሰው ላብ ምን ያደርግልሻል? እንደዚህ ተነሳጥረሽ ምንድን ስለምን ተውላብ ነው? አረ አንቺ ከራስ የሚገርም ነው። ስንት ብር ነው በሚደርስሽ አንቺ? ለምን ነው ስንት ብር? እንዴት ማለት ለምን ነው? አረ ትንሽ እንኳን አይደብርሽም? ምን ሺህ ምናምን አይይዝሽ? ስለምንድን የምታወራው? ጤነኛ ነህ? እንደዚህ አረ ማለት ስለምንድን እያወራክ ያለው? ዞር በይ በቃ ዞር በይ ማለት ይኸውልሽ አንቺ በጣም አጭበርባሪ ነሽ። ምን ማለት